አቤት ውበት በሉ ጋይስ። የቤቢዬ እናት ፏ ብትና ብላ በአዲስ ነገር መታለች ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ከች ብዬ በአዲስ ነገር መጥቻለሁ ማለት ነው። እንግዲህ ሩታ ዛሬ ፏ ብትና ብላ ይኸው በዚህ መልክ መታለች ማለት ነው። የኔ ጽጌረዳ፣ የኔ አበባ፣ የቤቢዬ እናት፣ የልዑል እናት በሉ ቤተሰብ ማለት ነው። የኔ ጀግኒት ማለት ነው። የኔ አትበገረ የሚዲያ መሪ አንድ ሴት ብቻ ሚዲያን አንጫጭች ጋይስ። ቱ ሞታችኋል። ሩታ እኮ ሞታም ትበልጣችኋለች። ጌታ ነው የምላችሁ እንዴት እንዳቃጠለችው አንድ ሴት ለሁሉም ሰው ሩታ እኮ ጀግና ናት፣ ትችላለች የሚላት እኮ ለምክንያት ነው። ታውቃላችሁ? አንዳንድ በጎች ማለት ነው ጌታ ነው የምላችሁ። በተለይ የውሽሚት በጎች፣ ያርሽ በጎች ማለት ነው። ገባችሁ አይደለም? ከሩታ ጋር እኩል ልትሆኑ አትችሉም። ገባችሁ? እንግዲህ ሩታ ሁሌ ወደፊት የኔ ጀግኒት ማለት የኔ አትበገረ። እኛ ሁሌ ከሴት ጎን ነን፣ ለወንደኛ አናሽቃብጦ ማለት ነው። ገባችሁ? ሩታ የኔ ጣምበለል የኔ አቃጣይ ሴት ማለት ነው። የሚዲያ መሪ ብዬሻለሁ፣ የሴቶች መሪ ብዬሻለሁ። ገባሽ? ብዙዎቹ ባንቺ የሚቀኑ አሉ። ስለሚቀኑ ነው፣ ለዛ ነው የሚቀጠሉ ጋይስ። ሰማችሁ? ስለዚህ ሩታ ሁሌ ወደፊት ገና ትመራችኋለች ማለት ነው። እሺ እንደተቃጠላችሁ ትኖራላችሁ ማለት ነው። አበጋዝ ማለት ነው። አንተ አሸበር እውነቴ ነው ምልክ ሩታ ቀራችበት እንጂ እሱ አልቀረም። ገባችሁ? ሩታ የሚፈልጋት ብዙ ሰዎች አሉ። ብዙ መልካም ሰዎች የሚፈልጋት አለ። ገባችሁ? ጀግና ናት እኮ ጀግና ሴት ማለት ነው። በራሷ የምትመራ የማንን ወሬ ማሰማ ጀግና ሴት ናት ለኔ ማለት ነው። ሩታ ማለት ራሷ የምታስከብር ምርጥ ሴት ናት። ገባችሁ? ባላም እንግዲህ አልፈልጉም ብላ ነው አሳልፋ ለውሽምት የሰጣችሁ ማለት ነው። ገባችሁ? ሩታ ስለማትፈልግ በቃ እኝክ አድርጋ ጥላ ነው የሰጣችሁ ማለት ነው። ስለዚህ ብዙዎቹ ብዙ ባትቃጠሉ ጥሩ ነው ብዬ አስባለሁ። ሩታ ሁሌ ወደፊት። ገባችሁ? ሞታም ትበልጣችኋለች። የኔ አንበሳ፣ የልዑል እናት፣ የኔ አበባ ሰምታችኋል። እንግዲህ ዛሬ በራሷ ቤት በአዲስ ነገር ትመጣለች ብለን ተስፋ እናደርጋለን። ሌሎቹ ደግሞ ተቃጠሉ ማለት ነው። ዛሬ አንድ ሰውዬ ማለት ነው በኢሊ ሩታን ለማናደድ ወደ ሌላ ነገር ከገባ ይሄን ነገር ደግሞ ዋጋ ትከፍላለ ማለት ነው። ለዚህ ቀን ዋጋ ትከፍላለ ማለት ነው። ሩታ መቼም አንድ ከፈጣሪ ምርጥ ስጦታ ልጅ ሰጥቷታል። ከአንተ ምንድነው የምትፈልገው? ሩታ የኔ አንበሳ ማለት ነው። ሩታዬ እኛ እህቶችሽ ከጎን ነን። ሰማችሁም? መቼም ማለት ነው ሩታ መቼም አትወርቅም። ሁሌ ወደፊት ማለት ነው። ቀና ብላ ወደፊት። ሰማችሁ አይደለም? እናንተ አሽቃባጭ ሁላ የቡችሎች አሽቃባጭ መቼም ሰማችሁ አይደለ? መቼም የውሽምት ቡችሎች ማለት ነው። አይዟችሁ፣ አትቃጠሉ። በሩታ የምትቃጠሉ ከሆነ አይዟችሁ፣ ቀዝቃዛ ውሃ ጥጥ አድርጉ ማለት ነው። ወተት ጠጡ ይሻላችኋል። ሩታችሁ ወደፊት። የኔ አንበሳ፣ የኔ አቃጣይ፣ የሚዲያ ማሪ ብያችኋለሁ። ገና ታቃጥላለች፣ ሞታም ትበልጣችኋለች ብያለሁ። እሺ ይህን ቪዲዮ ከተመቻችሁ ለማንኛውም ላይክ አድርገው። ወዳችኋለሁ የኔ ውዶች።